ሂጂልኝ ሂጂልኝ። ያንተን ይቅርታና ሰላም ለማግኘት ብዙ ሞከርኩኝ። ብዙ ነው አንተ ይሄ ፊልም በጣም ብዙ ነገር ተሳካልኝ። ከኔ ምንም አይነት ታታከኝ በቃ የእውነት እንዳትመለሽ ይበቅ። ጓድ ወንድሙ ቆይ አንተ ውሸታም ነህ እንዴ? አልገባኝም። ይቅርታህን ለማግኘት ብዙ ተንከራታለች። ይቅርታ ይገባታል። አይገባትም። ፍቅሬን ጥላ ስለሄደች ነው የሚገባት ወይስ ስሜቴን ስለጎዳችሁ? አንተስ ፈጣሪን ስንት ጊዜ በድለው ይቅር ብለዋል። ጸሎት ይቅርታን አታድርግ ነው የሚለው። እምቢ አለኝ። መቻል ከበደኝ። ቆይ እሺ ምን ላድርግ? መቻል አለብህ። ይቅርታህን ለማግኘት ብዙ ሞከረች። ባይሆን ጓድ ወንድሙ ደስታዬን የሚመልስልኝ አንድ ነገር አለ። ጓድ ወንድሙ ያንተ ደስታ የኔ ደስታ ነው። ከጀርባ ያለችዋ ልጅ የልቤ ሐኪም ልጅ በጣም አፍቅሬያታለሁ። አፍቅሬያታለሁ። ያንተኑ የድሮ ፍቅረኛ ኤክስህን ተመኛት ጓደኛዬ። አረ ክሪስ ላንተ ምንም ይገባል። እዚህ ምድር ላይ አሉ የሚባሉ ትልልቅ ነገሮች ላንተ ይገባል። ወይኔ ወይኔ አንተ ወይኔ። እስቲ የባኢስን ኢሞጂ በእናታችሁ እንትኑ ላይ እኔ ቻልኩት አልቻልኩም። በቃ ፊልሙ በጣም የሆነ ብዙ ግራ የገባቸው ሰዎች ናቸው የሰሩት ይሄን ፊልም። ምንድነው የምትሉን? እሺ ቆይ ማንኛውን የምታፈቅሪው? እሱም ያፈቅርሻል። ቀደም አንተን እየለመነች አልነበር እንዴ? ምን አይነት ሺፍት ነው? ማርሽ ቅየራ እንደ ምሩ ሲፍጠር። ጓደኛዬን ተንከባከቢው አደራ። እኔና አንቺ ምንም ታሪክ አልነበረን። እኔ ምን ልበልሽ? ቃል አጣሁላቸው እኮ ጠዋት 3 ሰዓት ላይ እሱን ለምነው ሰዓት 6 ሰዓት ላይ ጓደኛውን አፍቅሬያለሁ ምናምን ትሏለች። ለምንድን ነው ትንሽ እንኳን የሆነ ማትጠበቡበት ፊልሙን ለመስራት? ሲያሳዝኑ እውነት። እነሱ ለነገሩ ምን ያሳዝናሉ? እኛ ነን እንጂ ምን ለተመልካች እኮ ነው አሁን ይሄ ነርቭ የሚነካው እኮ። እውነት ህልም ማይ ነው የሚመስለኝ። በቃ ነገሮቹ ከምን ወደ ምን አንፎልድ እንደሚያደርጉ በምን ፍጥነት እንደሚሄዱ ምናምን